ስለዚህ ማስረሻ ሰጤ የኢንሳ ባልደረባ የሆነው መስፍን አባተ ወደ አፋድ እንዲገባ ተደርጎ የአፋድ የመረጃ ኃላፊ እንዲሆን ተደርጎ አሁን ለፕሮፓጋንዳቸው እጅ እንዲሰጥ አድርገው የወታደሩን ብዛት የቴት አካባቢ እጅ አልሰጥም የሚል እንዳለ የቴት አካባቢ ትክክለኛ ጀግኖች እንዳሉ ብዛታቸውን አላማቸውን ያልዘነጉትን እየለየ መረጃ እየሰጠ ነው። ማስረሻ ሰጤ መስፍን አባተ ውስጥ ሆነው አዶናይ አበበ፣ አቤ ጺሞ፣ እስክንድር ነጋ፣ ጎንደር ላይ እያሱ አባተ፣ ጌታ አስራደ ሆነው እያስጨረሷቸው ነው። አሁን ሰሞኑን ደረጀ አካባቢ ደረጀና ተሸ ውስጥ ያሉት ወታደሮች ቦታቸውን እየጠቆሙ እያሳፈኑ እጅ እንዲሰጡ የሚደረጉት እነዚህ ናቸው። በጌታ አስራደና በኢያሱ አባተ አማካኝነት ነው በድሮን የሚመቱት እጅ የሚሰጡት እያስከበቧቸው። ስለዚህ እስክንድር አሁንም እጅ አልሰጥም ያሉትን እነ ማስረሻና እነ መስፍን አባተ በሚሰጡት መረጃ መሰረት መንግስት ከእስክንድር ጋር ተናቦ ይሰራል። እስክንድር እጅ ስጡ ይላል። አልሰጥም ያሉትን ኃላፊዎችን ስብሰባ እየጠራ ከአንድ ላይ እየሰበሰበ በድሮን እንዲመቱ ያደርጋል። መረጃ እየሰጠ ያስከብባቸዋል። ስብሰባ ፈልጋቸዋለሁ ኑ እያለ በግላዊነት ብቻቸውን እየጠራ ይረሽናቸዋል። ስለዚህ ሰሞኑን በዚህ ሳምንት ብቻ ከጥር 4 ጀምሮ እስከ ዛሬ በርካታ የአፋድ ውስጥ ያሉ የአማራ ጀግኖች ተበልተዋል። በድሮን ተከበው የሞርታር በድሽቃ ከዚህ የተረፉትን ብቻቸውን ለስብሰባ ፈልጋቸዋለሁ እያለ እስክንድር መቷቸዋል። እስከ መቼ ነው እስክንድር ከአማራ ክልል ትግል ውስጥ ገብቶ እየከፋፈለ አልከፋፈልለት ያሉትን እየገደለ እየረሸነ ያለው? ይህ ነገር በጣም ጥንቃቄ ይፈልጋል፣ ቁርጠኝነት ይፈልጋል፣ ውሳኔ ያስፈልጋል እንጂ በዚህ ሁኔታ የሸዋ አማራ በተለይ በእስክንድር ነጋ ጉያውን ይዞ እስክንድር ነጋም ከጉያቸው አድርገው ልጆቻቸውን ማጣት የለባቸውም። መስዋዕት መደረግ የለበትም። አንድም የአማራ ወጣት በእስክንድር ምክንያት መስዋዕት መደረግ የለበትም። እስከዛሬ የሆነ ይበቃል። ስለዚህ መከተውም ጥንቃቄ ሊወስድ ይገባል። ሌላው ከቻለ አስፈላጊውን እርምጃ ወስዶ ራሱንም እንዲያድን ሌላውንም እንዲታደግ ታሪካዊ ግዳጁን እንዲወጣ የሚል ሀሳብ አለ። የአፋድ የደህንነት ኃላፊ የነበረ እንግዲህ የኢንሳ ሰው ነው። ማስረሻ ሰጤም አለ። ወታደራዊ አዛዣቸውም እጅ ሰጥቷል። ስለዚህ እነዚህ እጅ የሰጡ ማስረሻ ሰጤ ወታደራዊ አዛዣቸውና መስፍን አባተ የሚባለው የደህንነት አባል ከደህንነት አባል ወጥቶ ወደ አፋድ እንዲገባ ተደርጎ አሁን እንደገና ለፕሮፓጋንዳ እጅ እንዲሰጥ ከማስረሻ ጋር ወደ ብልጽግና የገባ ነው። እነዚህ እጅ መረጃ እየሰጡ እንግዲህ ወታደራዊ አዛዡም ስለ ወታደሮች ያቀል ደህንነቱም ሙሉ መረጃ አለው። ማን እንደሆነ የወታደር ብዛት አላቸው ይታወቃል። የት አካባቢ እምቢ ያሉት አፋድ ውስጥ ሆነው እጅ አልሰጥም ያሉት ትክክለኛ ለአማራ የወጡት የቁርቀት ልጆች የት አካባቢ ነው ያሉ፣ ብዛታቸው ስንት ይሆናል የሚለው ደህንነቱ አለ። ማስረሻ ሰጥ ያለ ዘመቻ መምሪያ ኃላፊው አለ። ስለዚህ ወታደራዊ አዛዥ አለ። እነዚህ በሚሰጡት መረጃ እስክንድር ከውስጥ አለ፣ አቤ ጺሞ አለ፣ አዶናይ አበበ አለ፣ ጎንደር ላይ ጌታ አስራደ አለ፣ ኢያሱ አባተ አለ። እነዚህ በሚሰጡት መረጃ እየተመቱ ነው።